ታስረን ነበር። በጨለማ ውስጥ ወድቀን ነበር። በበደላችንና በኃጢአታችን ምክንያት ከእግዚአብሔር ተለይተን ነበር። ያለ ተስፋ ነበርን። እንቅበዘበዝ ነበር። በክፉ ባርነት በክፉ እስራት ውስጥ ነበርን። ለመታረድ እንደሚነዳ በግ ዝም ያለ ጌታ ሁሉን የሚገዛውን አሰሩት። ሁሉን የያዘውን እሱን መቱት፣ ደበደቡት፣ አቆሰሉት። ወዳጆቼ በዛን ዘመን የነበሩ ወንጀለኞች የሚቀጡባቸው መንገዶች አሉ። ለምሳሌ ባቢሎናውያን በዛን ዘመን የነበሩ ወንጀለኞችን ይቀጡ የነበረው ወደ አናብስት ጉድጓድ በመጨመር ነው፣ ለአናብስት በመስጠት ነው። ከዛም ሲቀጥል ለምሳሌ አይሁዳውያን በዛን ዘመን የነበሩ ወንጀለኞችን ይቀጡ የነበሩት በድንጋይ ወግረው ነው። የፋርስ ሰዎች በዛን ዘመን የነበሩ ወንጀለኞችን ይቀጡ የነበሩት በእሳት አቃጥለው ነው። ሮማውያን ወንጀለኞችን ይቀጡ የነበሩት መስቀል አሸክመው ነው። ጌታ ኢየሱስ ክርስቶስን መስቀል አሸከሙት። ከዛም ደግሞ በአጥንትና በጠርሙስ የተዘጋጀ ጅራፍ አዘጋጅተው አጥንቱ እስኪቆጠር ድረስ ገረፉት። ደግሜ ነግራችኋለሁ በጣም በተረጋጋ መልኩ። በዚህ መሃል ያላችሁ እንግዳ ሰዎች ካላችሁ እሱ በቁስሉ ቁስላችንን የፈወሰ፣ ታስሮ ከስራት የፈታን፣ ወድቆ ያነሳን፣ ዕዳችንን የከፈለ፣ ጨለማችንን ያበራ፣ አጥንቱ እስኪቆጠር የተገረፈ፣ በቁጥር ውስጥ የማንገባውን ሰዎች በእግዚአብሔር ሐሳብ እንድንታሰብ ያደረገ የደም ሙሽራችን ኢየሱስ ክርስቶስ ይባላል። በደሙ ጥፋት ከኛ አልፏል። በደሙ ስራታችን ተፈቷል። በደሙ ጨለማችን በርቷል። በደሙ ዕዳችን ተከፍሏል። በደሙ ቀንበራችን ተሰብሯል። በደሙ ታሪካችን ተለውጧል። በደሙ ሕያዋን ሆነናል። በደሙ ጸድቀናል። በደሙ ነጽተናል። በደሙ ሃሌሉያ። ወዳጆቼ ዛሬ የጌታ ኢየሱስ ክርስቶስን ስቅለት የምናስብበት ቀን ነው። ስለ ጌታ ኢየሱስ ስቅለት ስናስብ ዛሬ እንኳን አሁን ስላልተኛችሁ እስካሁን ጨንቋችኋል። ዛሬ ተኛ ይሆን ፕሮግራሙ ቶሎ ያልቅ ይሆን ብላችሁ ታስባላችሁ። ጌታ ኢየሱስ ክርስቶስ ሲያዝ አልተኛም ነበር። ሳይተኛ ነው ያዙት። እየጸለየ ያለ ማታ ነበር ይላል። ያዙት። ከዛስ ወደ ሊቀ ካህኑ ወደ ቀያፋ ቤት ወሰዱት። ከዛስ እዛ መገረፍ ነው የጀመረው። ጌታ ኢየሱስ እስኪሰቀል ድረስ ሳይተኛ እንቅልፉን ሳይተኛ ነው የተገረፈው፣ የተደበደበው፣ የተቀጠቀጠው። በአይሁዳውያን ምራቅ መተፋት ማለት በጣም አጸያፊ የሆነ ነውር የሆነ ጉዳይ ነው። ሰው ምራቁን የሚተፋው መጥፎ ሽታ ሲሸተውና ሲጸየፍ ነው። ጌታ ኢየሱስ ክርስቶስን ተጸይፈውት ነበረ። በሚገርማችሁ ሁኔታ ጌታ ኢየሱስ እኛን የወደደበት እኛን የዋጀበት ዋጋ እጅግ ድንቅ ነው። ኢየሱስን የደበደቡት እጆች እንደኔ አይነት እጆች አይደሉም። ጠንካራ የወታደር እጆች ናቸው። ፊቱን ዲስፊገር ነው ያደረጉት። የምታቁትን ሰው የማታቁት ሰው እስኪመስል ድረስ ነው የቀጠቀጡት። ሰው ፊቱን አይቶ የሚመልስበት አይነት ነው የሆነው። የእግዚአብሔር ቃል እንደሚናገር በጣም የሚያስፈራ ቁስል አይታችሁ ፊታችሁ መልሳችሁ የምታቁ ከሆነ ልክ እንደዛ ዲስፊገር ነው ያደረጉት፣ ሲቀጠቅጡት ሲደበድቡት ማለት ነው። ዋናው ዛሬ ላካፍላችሁ የፈለኩበት መልእክቴና ሐሳቤ የደም ሙሽራችን ክርስቶስ ሞት ከኛ እንዲያልፍ፣ ጥፋት ከኛ እንዲያልፍ፣ እስራታችን እንዲበጠስ ብቻ ሳይሆን በመሰረታዊ ደረጃ የእግዚአብሔር ቃል በደሙ ምን ሆነልን የሚሉትን ነገሮች አነሳላችኋለሁ። በደሙ ምንድን ነው የሆነልን? በክርስቶስ ደም አማካኝነት ምንድን ነው በህይወታችን እኛ ክርስቲያኖች የሆነልን? ፕሬዝ ጋድ። ጌታ ይባረክ። እስቲ አሜን በሉ። ትንሽ ሌላ ነገር ልንገራችሁ ስለ በርባን ማለት በአረማይ ቋንቋ ምትክ ማለት ነው፣ ወይም የአባት ልጅ ማለት ነው። ምትክ ማለት ነው። በክርስቶስ ኢየሱስ ደም አማካኝነት የሆነልን የመጀመሪያው ነገር የእግዚአብሔር ቃል እንደሚነግረን ተዋጅተናል። በክርስቶስ ኢየሱስ ደም አማካኝነት ተዋጅተናል። በሁለተኛ ደረጃ በክርስቶስ ደም አማካኝነት ቀርበናል። የኤፌሶን መጽሐፍ ምዕራፍ 2
ቁጥር 11 እንደዚህ ያነባለሁ። ይህ በጣም መወደው ቃል ነው። በክርስቶስ ደም አማካኝነት ተዋጅተናል፣ ቀርበናል፣ ሰላም አግኝተናል፣ ጸድቀናል፣ ነጽተናል። እነዚህ 6 ነገሮች ነው ዛሬ ባጭሩ ማካፈላችሁ። እንደዚህ ይላል፣ ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህንን አስቡ። በዚያን ዘመን ከእስራኤል መንግሥት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። የመጀመሪያው ነገር የክርስቶስ ደም ያደረገው ወደ አብ እንድንቀርብ አደረገ። ኢየሱስ ክርስቶስ በቀራንዮ መስቀል ላይ ሲሞት የሰማያት ኃይላትን የተናወጡት፣ ፀሐይ ብርሃኗን የከለከለችው፣ የቅድስተ ቅዱሳን መጋረጃው ለሁለት ነው የተከፈለው። እንደምታውቁት የእስራኤል ቤተ መቅደስ 2 አደባባይ አለ። የውስጠኛው አደባባይ አለ፣ የውጭው አደባባይ አለ። በውስጠኛው አደባባይ መገኘት የሚችሉት አይሁዳውያን ብቻ ነበሩ። ከሩቅ አገር የሚመጡ ከግሪክ የሚመጡ አሕዛብ በውጭኛው አደባባይ ነበር የሚገኙት። የውስጡን አደባባይና የውጭውን አደባባይ የሚለየው ግንብ ላይ በውጭኛው በኩል በግሪክና በአረማይ ቋንቋ የተጻፈ መልእክት አለ። አሕዛብ ወደ ውስጥ ይገቡ ዘንድ አይፈቀድም፣ ቢገቡ ይገደላሉ የሚል ቃል ተጽፎበታል። ስለዚህ ከሩቅ አገር መስዋዕት ይዞ የመጣ መባ ይዞ የመጣ ስጦታ ይዞ የመጣ ያህዌን ማምለክ ፈልጎ የመጣ የኔና የናንተ አያት ማለት ነው። አሕዛብ ማለት ያላመነ ኦርቶዶክስ ወይም ሙስሊም ማለት አይደለም። አሕዛብ ማለት ከአይሁድ ውጭ ያለው ሕዝብ ማለት ነው። አሕዛብ ማለት እኔና እናንተ ማለት ነው። ርቀን የነበርን ማለት ነው። ያልተገረዙ የተበለን የነበርን ማለት ነው። ያለ ተስፋ እንኖር የነበርን ሰዎች ማለት ነው። ሐዋርያ ጳውሎስ ለኤፌሶን ሰዎች እንደሚጽፍላቸው ከዛም ሲናገር እንደዚህ አለ፣ እናንተ አስቀድሞ ርቃችሁ የነበራችሁ፣ ከእግዚአብሔር ተለይታችሁ የነበራችሁ፣ ያለ ተስፋ የነበራችሁ በደሙ ቀርባችኋል አለ። በዘራችንም አይደለም በስማችንም አይደለም የቀረብ ነው። በየትኛውም አቅጣጫ ሰዎች ይሄንን ነገር ካልተረዱ ድነት አይሆንላቸው። በእግዚአብሔር መንግሥት በር ላይ ቆመ የመዳንን ቃል ስትጠየቅ መጽሐፍ ቅዱስ አነብ ነበረ፣ አባቴ ቄስ ነበር፣ አባቴ ፓስተር ነበረ፣ መባ ሰጥ ነበር፣ አስራት ሰጥ ነበር ብለህ ብትል አትገባም፣ አድንም። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 እንደሚናገር የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ተብሎ እንደተጻፈ ርቀን የነበርነው በበደል በኃጢአት ምክንያት ከእግዚአብሔር ርቀን የነበርን ሰዎች ወደ እግዚአብሔር የቀረብነው በክርስቶስ ኢየሱስ ደም ነው። አሜን ይባላል። እስቲ በደም ጩሁና አሜን በሉ። ይሄ አዋጅ አየሩ ላይ እንዲነገር አጋንንት አይፈልግም። ይሄ ቃል አየሩ ላይ እንዲወራ አይፈልግም። ኢየሱስ ክርስቶስ ከኃጢአት ሁሉ ያነጻል። አሜን ይባላል። አሁን ሰማይ ልንገር፣ ጎልያድ ከሆነ የሚያስገርም ምስኪን ሁሌ እንደምነግር የእስራኤል ሕዝብ በኤርትራ ባህር ሄዷል። ያንተ ጉዳይ አይደለም፣ አይመለከት። አንተን የሚመለከትህ ርቀ ነበረ፣ በክርስቶስ ኢየሱስ ደም ቀርበሃል ነው። በመካከል የነበረው ግድግዳ ፈርሷል ነው። አሁን በማንም በኩል አትመጣም፣ በኢየሱስ በኩል ወደ አብ መምጣት ትችላለህ። ሃሌሉያ ሃሌሉያ። ታውቃላችሁ ቤተ ክርስቲያን ሙሽሪት ነች፣ እሱ ሙሽራ ነው። የደም ሙሽራችን እንድንቀርብ ያደረገ ርቀን የነበርነውን ሰዎች፣ ተስፋ ያልነበርን ሰዎች እንደገና ላንብብላችሁ። this is your history። የኔና ያንተ ታሪክ ነው። የኔና ያንቺ ታሪክ ነው። ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህንን ነገር አስቡ። በዚያን ዘመን ከእስራኤል መንግሥት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጣችሁ። እንግዶች ነበራችሁ፣ ርቃችሁ ነበራችሁ፣ ተስፋ አጣችሁ ነበራችሁ። ከዛስ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና፣ እርሱ ሰላማችን ነውና። ብዙ ነገር ነበራችኋል።
ከእግዚአብሔር ተለይታችሁ ነበር። ሁለተኛ ያለ ተስፋ ነበራችሁ። ሶስተኛ ርቃችሁ ነበራችሁ። እሱ ብቻ አይደለም። በጣም የሚገርም ነገር የተገረዙ በተባሉት ያልተገረዛችሁ የተባላችሁ። ይህንን ነገር አስቡ። በስማችሁም በዘራችሁም አልቀረባችሁም። በመባችሁም በአስራታችሁም አልቀረባችሁም። በቁመታችሁም በትምህርታችሁም አልቀረባችሁም። እንደ ሰው ጥበበኞች የሆኑ ብዙዎች ነበሩ። ነገር ግን የዓለምን ሞኝ ነገር መረጠ። ሃሌሉያ! ወደ እግዚአብሔር ያቀረበን ስራችንም ዘራችንም አይደለም። ወደ እግዚአብሔር ያቀረበን ገንዘባችንም ዕውቀታችንም አይደለም። ወደ እግዚአብሔር ያቀረበን ባክግራውንድ ሂስትሪያችን አይደለም። እንደ ሰው ጥበበኞች የሆኑ ብቻ አይደለም። የእግዚአብሔር ቃል በቆሮንቶስ መጽሐፍ ላይ ሲናገር እንደዚህ ይላል፣ የሚሆኑ የነበሩ ነበሩ ይላል፣ የማይሆኑትን መረጠ ይላል። ለምንም የማንሆነው ለጓደኝነት፣ ለጉርብትና፣ ለቁም ነገር፣ ለስራ፣ ለቢዝነስ፣ ለትዳር ለምንም የማንሆነው ዓለም አኝካ የተፋችንን ጣዕም የሌለው ህይወት የምንኖረውን ሰዎች፣ ተስፋ ያልነበረንን ሰዎች፣ በቤተሰብ ተስፋ የተቆረጠብን፣ በጓደኛ ተስፋ የተቆረጠብን፣ መንግስት ተስፋ የቆረጠብን፣ ሀገር ተስፋ የቆረጠብን አንድ ነገር ታሪካችንን ቀየረ። ኢየሱስ ይባላል። ኢየሱስ ይባላል። ሃሌሉያ ሃሌሉያ። አሁን ሌላ ምንም መካከለኛ አያስፈልገንም። አሁን ሌላ አማላጅ አያስፈልገንም። በሩን አግኝተነዋል። መንገዱን አግኝተነዋል። ምንጩን አግኝተነዋል። ሃሌሉያ። በደም ነው የሞሸራችሁ። በደም ነው የሞሸራችሁ። ሙሽራው ሙሽሪትን በደም ነው የሞሸራት። የመጣባትን መልአከ ሞት ከህይወታችን ጥፋት እንዲያልፍ፣ ሞት እንዲያልፍ፣ ውድቀት እንዲያልፍ ያደረገው እሱ በደሙ ነው። ወዳጆቼ እበሉ፣ እንዳለፈ ውሃ ሞት ከፊታችን የነበረው ከኋላችን የሆነው ወዳጆቼ እንኳን አይደለም ወደ ህይወት ራስ ወደ ክርስቶስ ወደ ጠቅላይ ሚኒስተሩ ለመቅረብ ያለው መፋለጥ አይደለም። በጣም ብዙ ትፋለጣለህ። በጣም ብዙ ወይ ካድሬ መሆን አለብህ፣ ወይ መላላክ አለብህ፣ ወይ የሆነ ኢንቨስተር መሆን አለብህ ብቻ ለመቅረብ። ለሆነ አካል ስትቀርብ የሚሰማ ስሜት አለ። ከሆነ አካል ስትርቅ ደግሞ የሚሰማ ስሜት አለ። ስማ ይኸውልህ፣ የቀረብከው በእጅ መንሻ አይደለም። እንድትቀርበው ብሎ ልክ እንደ መፍዙዝ ሰማያዊ በግ፣ አረንጓዴ ዶሮ፣ ቀንዳም የሆነ ነገር አምጣላለህም። አንድ ጉዳይ ብቻ ነው የሆነው፣ የኢየሱስ ደም ይባላል። ደስ የሚለኝ ነገር ማናችሁም ለአብ ያላችሁ ቅርበት ከማናችሁም አይበልጥም፣ አያንስም። በጣም የተጠጋ ጥቂት የተጠጋ ራቅ ብሎ የተጠጋ የለም። አባቴ ኤኒ ታይም ስደውልለት ኤኒ ታይም ሳናገረው ኔትወርክ ቢዚ አይለኝ፣ በኋላ ተመልሰና አይለኝ። ቪአይፒ ሌሎች ሰዎች አሉብኝ አይለኝ። ሌሎች እማስተናግዳቸው ቪአይፒ ሰዎች አሉኝ አይለው። የመንግስታትን ጉዳይ ይዣለሁ አይለኝም። እኔ አንድን ተራ ግለሰብ ማለት ነው ሁል ጊዜ ይሰማኝ ዘንድ ጆሮቹ ለኔ የተከፈቱ ናቸው። አቻቻቻቻቻቻ ባይተዋርነት እንዳይሰማችሁ፣ ርቀት እንዳይሰማችሁ። የእንጀራ ልጅ የለም በመካከላችን። ሁሉ በክርስቶስ ኢየሱስ ደም ወደ አብ መቅረብ ሆኖለታል። ሃሌሉያ። ባይ ዘ ዌይ እንደ ሌባ የሚመጣው ለልጆቹ አይደለም። እንደ ሌባ ለሚመጣው ለልጆቹ አይደለም። ልጆቹ የቀረቡት እነሱ ሚስጥር መስማት መብቱ አላቸው። በክርስቶስ ደም ሆናችሁ ቀርባችኋል ይላል የእግዚአብሔር ቃል። ሞት አለፈ ሄደ ከኛ፣ ጥፋት አለፈ ሄደ ከኛ። አሜን ነው። አሜን በሉ።
እሱ ብቻ አይደለም፣ በክርስቶስ ኢየሱስ ደም ያገኘነው በደሙ ሰላም አግኝተናል። ምጽፉ ከሆነ እስቲ ጻፉ። ቆላስይስ ላይ ላንብብላችሁ። በደሙ ሰላም አግኝተናል። ቆላስይስ መጽሐፍ ምዕራፍ 1 ቁጥር 20 እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና። ደሙ ሁለተኛ ያደረገው ሰላም ነው። ሰላም አድርጎ በደሙ በበደላችንና በኃጢአታችን ምክንያት ሙታን ነበር፣ ከእግዚአብሔር ርቀን ነበር። በእኛና በእግዚአብሔር መካከል ጥል ነበር፣ ጠላትነት ነበረ። በደሙ የሆነልን አንዱ ጉዳይ ሰላም ነው ያደረገልን። ሰላም አደረገልን። ይሄው ከአብ ጋር ታረቅን። ሌሎች ነገሮች ሁሉ ታረቁን። ሌሎች ነገሮች ሁሉ የታረቁ፣ ሌሎች ነገሮች ሁሉ ፊታቸውን ወደኛ የመለሱት እሱ ፊቱን ወደኛ ሲመልስ ነው የሆነልን። በደሙ አንደኛው ጉዳይ ሰላም ሆኖልናል። ሰላም ተደርጎልናል በደሙ። ወዳጆቼ ሰላም በምንም አታመጡትም። ሰላም በገንዘብ አታመጡትም። ሰላም በብር አታመጡትም። ሰላም በዝና አታመጡትም። ሰላም በመሳሪያ አይመጣም። ሰላም ከሰላም ምንጭ የሰላም ንጉስ ከሆነው መጽሐፍ ሲናገር የሰላም አለቃ ይላል። ባይ ዘ ዌይ ኢየሱስ እሱ የገንዘብ አለቃ አይደለም የተባለው፣ የሰላም አለቃ ነው። the only authorized person ሰላም ሊሰጥ የሚችል ብቸኛ። ሌላ ሰው ሌላ ነገር ሊሰጥ ይችላል፣ ሰላም ግን ሊሰጥ አይችልም። ሰው ብር ሊሰጥ ይችላል፣ ወርቅ ሊሰጥ ይችላል፣ ስልጣን ሊሰጥ ይችላል፣ ሰው ብዙ ነገር ሊሰጥ ይችላል። ሰላም ግን ሊሰጥ አይችልም። ሰላም ሊሰጥ የሚችል የሰላም አለቃ። ሃሌሉያ! ለዚህ እኮ ነው ባይ ዘ ዌይ ሰላም ማለት አካባቢ ጸጥ ሲል ማለት አይደለም። በተረበሸ አካባቢ ውስጥ የውስጥ ጸጥታ ነው። በሚናወጥ አካባቢ ውስጥ የተረጋጋ ማንነት ነው። አገር ተናውጧል፣ አንተ ግን እርግጠኛ ነህ። አገር ተረብሿል፣ አንተ ግን ሰላም ነህ። ብዙ የምትሰማቸው ድምጾች አሉ፣ አንተ ግን ተረጋግተሃል። ለምን? ሰላም ሆኗል። በደሙ ሰላም ተደርጎልናል። በደሙ ቀርበናል። በደሙ ሰላም ተደርጎልናል። አሜን ነው። ከዛም ሲቀጥል ታውቃላችሁ በደሙ ጸድቀናል። ጻፉ ይሄንን። ሮሜ መጽሐፍ ምዕራፍ 5 ቁጥር 9 ሮሜ መጽሐፍ ምዕራፍ 5 ቁጥር 9 ጸድቀናል በደሙ። ባይ ዘ ዌይ እኛ እየጸደቅን አንኖርም፣ ጸድቀን ነው የምንኖረው። በየጊዜው ስንጸድቅ አይደለም የምንኖረው፣ ኦልሬዲ ጸድቀን ነው የምንኖረው። እኔ ነኝ ጸድቃችኋል ማለት ምህረት ተደርጎላችኋል ማለት አይደለም። ጸድቃችኋል ማለት ምህረት ተደርጎላችኋል፣ ይቅርታ ተደርጎላችኋል ማለት አይደለም። ጸድቅ ያለው ማለት ይቅርታ ተደርጎልኛል ማለት አይደለም። ጽድቅና ይቅርታ በጣም የተለያዩ ጉዳዮች ናቸው። ይኸውልህ ምህረት ማለት በአጭር አማርኛ ወይም ይቅርታ ማለት ፋይሉን ይዞ ሲሸኝህ ማለት ነው። ኤኒ ታይም አጥፍተህ ብትመጣ የተቀመጠልህ ኦልድ ፋይል ይከፈታል። መንግስት አሁን እንኳን ለዚህ ለፋሲካ በዓል ብሎ በምህረት የለቀቃቸው ሰዎች አሉ፣ በይቅርታ የለቀቃቸው ሰዎች አሉ። ሌላ ጊዜ ካጠፉ አቃቤ ሕግ የቅጣት ማክበጃ ያነሳባቸዋል። ይቅርታ ወይም ምህረት ሲደረግልህ ፋይል ተይዞ ነው። አሮጌ ፋይል ተይዞ ነው ሂድ ብትባል። ጸድቀሃል ማለት ከዚህ በፊት ኃጢአት አርገ አታቅም ተብሎልሃል ማለት ነው። ታውቃለህ? ሰው ጸድቋል ማለት ከዚህ በፊት ኃጢአት አርጎ አያውቅም ሲባልለት ማለት ነው። ምን አይነት ሰይጣንን ጧጠሽ የሚያደርግ እኔና እናንተን የሚያስፈነድቅ ጉዳይ እንደሆነ ልነግራችሁ አልችልም። ጸድቃል ማለት ከዚህ በፊት ኃጢአት አርጋ አታቅም ተብሎ ሲቆጠርልህ ማለት ነው። ኃጢአት አርጋ አዲስ የተወለደ ልጅ ያለፈ ታሪክ እንደሌለው ጸድቃል ማለት ያለፈ ታሪክ የለህም። ማንም በክርስቶስ ቢሆን ሞዲፋይድ የሆነ ፍጥረት ነው አይልም። የተስተካከለ ወይም ደግሞ ሪፔር የተደረገ ምናምን የተጠጋገነ አይደለም። አዲስ ፍጥረት ነው ይላል እግዚአብሔር ቃል።
አዲስ ፍጥረት ነው ማለት ምን ማለት መሰለ? ካለፈ ታሪክ፣ ከቆሻሻ ታሪክ፣ ከውድቀት ታሪክ እየመጣ የሚከስ፣ እየመጣ የሚረብሽ፣ እየመጣ ኮንፊደንስ የሚነሳ እሱ የለም ማለት ነው። ሮሜ መጽሐፍ ምዕራፍ 5 እንደዚህ ይላል ቁጥር 9 ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው በምኑ ከጸደቅን አየ ደሙ አጽድቆናል። ደሙ ሰላም አድርጎልናል። ደሙ ወደ አብ አቅርቦናል። ክርስቲያኖች አንደበታቸውን ከፍተው ይሄንን እውነት የመናገር ቦልድነስ ሊኖራቸው ይገባል። ለኛ ፋሲካ እንደሌሎቹ በግ ያረድን እምንደንስበት አይደለም፣ የተደረገልንን እምናስብበት ነው። ሐዋርያ ጳውሎስ ለኤፌሶስ ሰዎች እንደተናገረው እናንተ ከዚህ በፊት የተገረዙ በተባሉት ያልተገረዛችሁ የተባላችሁ ይህንን አስቡ። ተስፋ አልነበራችሁም፣ ከእግዚአብሔር ርቃችሁ ነበረ። አሁን ግን በደሙ የሚገርመው ደግሞ በሆነ ፓስተር ወይም በሊቀ ካህኑ ወይም ደግሞ ምናምን አይደለም፣ በቀጥታ ያለምንም ሶስተኛ ጣልቃ ገብነት አቅርቦናል፣ ደግሞ አጽድቆናል። እስቲ አሜን በሉ። እስቲ ጽድቅ it's a gift። በመሰረቱ ጽድቅ ስጦታ ነው። ደግሜ ያስታውሳቸዋለሁ፣ የጸጋንና የጽድቅን ስጦታ ብዛት የሚቀበሉ ይላል መጽሐፍ ሲናገር በህይወት ላይ ይነግሳሉ ይላል። የእግዚአብሔር ዓላማ ምንም ነገር እንዲገዛን ሳይሆን ምንንም ነገር እንድንገዛው ነው። ደግሞ የምትገዛው በሚገርም ሁኔታ የጸጋንና የጽድቅን ብዛት በተቀበልክበት መጠን ነው። የጸጋንና የጽድቅን ብዛት የተቀበሉ በህይወት ላይ ይነግሳሉ ተብሎ እንደተጻፈ ጽድቅ ስጦታ ነው፣ በደሙ የተደረገልን ስጦታ። ጸድቀናል። ይሄን የነገረን መጽሐፉ ነው። በደሙ ጸድቃችኋል አለ እግዚአብሔር ቃል ሲል። ጽድቅ ደግሞ ምንድነው? ስጦታ። it's a gift። ስጦታ ደግሞ የሰጪውን አቅም እንጂ የተቀባዩን ማንነት አያወራም። ወዳጆቼ በእኛ መካከል ማንም ምርጥ የለም፣ ምራጭ ብቻ ነው። ማንም ማኛ የለም፣ መናኛ ብቻ ነው። በምራጮቹ ላይ እንከን እንዳናወጣ መራጩ ምርጥ ነው። የመረጠን እሱ አብሶሉትሊ ፐርፌክት ስለሆነ ምርጥ ስለሆነ እነዚህ ምራጮች ናቸው ለምንም አይሆኑም ብሎ በእኛ ላይ ማንም ኮምፕሌን ማድረግ አይችልም። ታስታውሳላችሁ ስለ ጽድቅ ሳስተምር ጽድቅ ስጦታ እንደሆነ። ቀዳማዊ እመቤት ሚስቴ ትሁን ካልክ ያለ አማራጭ አንተ ጠቅላይ ሚኒስትር መሆን ብቻ። ሐሳብ ሰጥተህ ጠቅላይ ሚኒስትር ሳትሆን ሚስትህን ቀዳማዊ እመቤት ማድረግ አትችልም። ሚስት ቀዳማዊ እመቤት የሁሉም እመቤቶች ቀዳሚ እንድትሆን ከፈለክ አንተ ጠቅላይ ሚኒስትር መሆን ያለ አማራጭ። ጠቅላይ ሚኒስትር ለመሆን የሚከፈለውን ዋጋ ሁሉ መክፈል አለብህ። በቀራንዮ መስቀል ላይ የተገረፈው ኢየሱስ ነው። የጸደቀው ደግሞ አንተ ነህ። አለቀ። የጸደቀው አንተ ነህ። አሁን ይኸውልህ እበል እንጂ የጸደቀው አንተ ነህ። የተገረፈው እሱ ነው። የተሰደበው እሱ ነው። የተተፋበት እሱ ነው። የተናቀው እሱ ነው። የተዋረደው እሱ ነው። እኔና እናንተ እኮ ታውቃላችሁ ስሙን ስንጠራ እናፍራለን። እሱ ግን እርቃኑን ሲወጣ አላፈረም። እርቃኑን ሲወጣ ሲገረፍ፣ ሲቀጠቀጥ፣ ሲተፋበት ከኔ ጋር ናችሁ? እሱ ነው የጸደቅነው እኛ ነን። ልክ በቀዳማዊ እመቤቷ ህይወት እንደሆነው ቀዳማዊ እመቤትነት የጽድቅ ጥሩ ምሳሌ ነው። እሱ ብቻ አይደለም፣ ጽድቅ ስጦታ ነው። it's a gift። ታስታውሳላችሁ ሚስቴ እኔን ማን ብላ እንደምትጠራኝ? ሚስቴ እኔን ስትጠራኝ ቆንጆዬ ብላ ነው። ቆንጆዬ ብላ ስትጠራኝ አፍሬ አላቅም። ብዙ ቆንጆች እዚህ ሀገር ባሉበት ምድር ላይ እንዴት እኔን ምን ብታስብ ነው ቆንጆዬ ብላ የምትጠራኝ አልልም። አቤት ነው የምለው። it's a gift። እሷ ላለች እኔ ለምን አፍራለሁ? በቁመት አልተወዳደርኩ፣ በእውቀት አልተወዳደርኩ። it's a gift። ሰታይ ነው እንጂ ተወዳድሬ አይደለም።
አያ አሁን አንዳንድ ሰው ጸድቃል ሲባል ያፍራል። በጌታ በይምና ይላል። እሷ ስትለኝ እኔ ካላፈርኩ አንተ ሰማይ በደሙ ጸድቃል ካለ ጸድቃ ልታፍር አይገባም። ጸድቃል ነው አለቀ። በደሙ ምን ብለሃል? አንደኛ በደሙ ተዋጅተሃል። የመዋጀትን ትርጉም ታውቃላችሁ? ግን በደሙ አለ ዋጋ ከፍሎባችኋል። ዲዩኖ ዛ ተራ ሰዎች እንዳልሆናችሁ ተራ ሰዎች አይደለ፣ ቀላል ሰዎች አይደላችሁ። ማቻታካቺን ያላስ ቀላል ሰዎች አይደላችሁ። ደም ነው የተከፈለባችሁ። ደም ነው የተከፈለላችሁ። በደሙ ተዋጅተናል። በደሙ ደግሞ ጸድቀናል። የሚጠራጠር ሰው አለ እዚህ መካከል? ሐዋርያ ጳውሎስ ለቆሮንቶስ ሰዎች ሲጽፍላቸው ቅዱሳን ለመሆን ለተጠሩ ከዛም ደግሞ ለቅዱሳን እያለ ይጽፍላቸዋል። ጸድቃቸዋል እያለ ይጽፍላቸዋል። አሁን ብዙ ጴንጤ እየፈራ ነው። መጽደቁን እርግጠኛ አይደለም። የመጨረሻው አምስተኛ በደሙ አንጽቶናል። እንደዚህ ይላል የእግዚአብሔር ቃል በራእይ መጽሐፍ ምዕራፍ 1 ከቁጥር 4 እስከ 5 እንደዚህ ያነባለሁ። ለወደደን ከኃጢአታችን በደሙ ላጠበን። the only word የምፈልገው ይሄን ነው። ለወደደን ከኃጢአታችን በደሙ ነጽታችኋል። ለወደደን ከኃጢአታችን በደሙ። አንዳንድ ጊዜ ታውቃላችሁ እጃችሁን ታጥባችሁ ምግብ በልታችሁ እጃችሁን በሆነ ሳሙና ታጥባችሁ ከተወሰነ ጊዜ በኋላ መልሳችሁ በአጋጣሚ ስትነኩት ሸታችሁ ያውቃል? ሳይለቅ ቀርቶ ያለቀቀ ኃጢአት የለባችሁ። እየመጣ የሚወቅሳችሁ ላጠበን ነው የሚለው። እሱ ሲያጥበን ደግሞ ትዝታ አስቀርቶ አይደለም፣ አንጽቷችኋል። ከህሊና ክስ አንጽቷችኋል። ከየትኛውም አይነት ነውር እግዚአብሔር ምን ብሎናል? አንጽቶናል። ለወደደን ከኃጢአታችንም በደሙ ላጠበን። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 by the way ከዚህ የሚበልጥ ፍቅር ለማንም የለውም። ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። ከእርሱ ጋር ኅብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ከስንት ኃጢአት? ከኃጢአት የኢየሱስ ደም ሊያነጻ የማይችለው ኃጢአት የለም። ከኃጢአት ሁሉ ሊያነጻ ያነጻናል አለ እግዚአብሔር ቃል ሲናገር። የደሙ ሽራችን በደሙ ምን ነገር ነው የሆነልን? አንደኛ በኃጢአታችን ፋንታ ጸድቀናል። ሁለተኛ በሞት ፋንታ ሕይወት ሆኖልናል። ሶስተኛ በውርደት ፋንታ ክብር፣ በህመም ፋንታ ፈውስ ሆኖልናል። በመርገም ፋንታ በረከት ሆኖልናል። የመጨረሻ ልንገራችሁ፣ የአቤል ደም ለተበዳይ ብቻ ነው የሚጮኸው። የክርስቶስ ደም ለተበዳይም ለበዳይም ነው የሚጮኸው። የአቤል ደም ለተበዳይ ብቻ ነው የሚጮኸው። ፍረድልኝ ገሎኛል ነው የሚለው የአቤል ደም። የክርስቶስ ደም ግን ለገደለውም ለተገደለውም ለሁለቱም የክርስቶስ ደም ለሁለቱ ይጮሃል።
ወዳጆቼ የስቅለትን በዓል ስናከብር እንደዚህ ተሰብስበን ጌታን ከፍ ስናደርግ ዋናው ዓላማችን በደሙ የተደረገልንን ማሰብ ነው። በደሙ ቀርበናል። ኮኔክሽኑ ይገለን ነበር። ምን ማለት ነው? ኮኔክሽኑ ይገለን ነበር ማለት ወደ እግዚአብሔር ለመቅረብ የጉቦ መዓት የስጦታው መዓት በሰው በኩል ቢሆን ኖሮ ይገለን ነበር። በደሙ ቀርበናል። በደሙ ተዋጅተናል። በደሙ ሰላም አግኝተናል። አንዳንድ ጊዜ አንዳንድ ሰዎች እዚህ ውስጥ ያላችሁ አላችሁ እግዚአብሔር ሊገላችሁ እያፈላለጋችሁ እንዳለ የሚሰማችሁ ሊገላችሁ እያፈላለጋችሁ ሊያዋርዳችሁ እያፈላለጋችሁ እንደሆነ ኮሌታችሁን ይዟችሁ ልክልካችሁ ሊነግራችሁ እያፈላለጋችሁ እንደሆነ የሚሰማችሁ ሰዎች አንዳንድ አገልጋዮችም ድንኳን በድንኳን ይሆናል ብለው ያስፈራሯችሁ ሰዎች ምንም ድንኳን የለም እዚህ ቤት። ይሄ ቦታ አውደ ምሕረት ነው እንጂ አውደ ፍርድ አይደለም።